አሁን ደስታችንን በልክ እናድርገውና በደንብ እኔ ነገ አልትራሳውንዱን ካየ በኋላ ወጥቼ ጨፍራለሁ። ይሄ ቃሌ ነው። ይሄው 47 ሰው አለ፣ 47 ሰው አለ እዚህ ጋር። ይሄ ቃሌ ነው። አንቺ ደግሞ የቡቡ ተዘጋጅሽ ይላል። የሰርጓን ጨፈርኩ ሆነ እና ምን እኔ ለሰርጉ አማክሮኝ ነው የደገሰው። አማክረኝ ነው የደገሰው። ግን ይሄው 52 ሰው አላችሁ። ቃሌ ነው። ነገ እጨፍራለሁ ቪዲዮ ወጥቼ እና ግን አንዳንድ ሰዎች አድቡ ከልጁ ዜና ነው የዛሬ ሰኒ ዝም በይ። ዛሬ ሰበር ኮፕሊንግ አድርጉላት በቃ። አንዳንድ ሰዎች ግን አላችሁ፣ አንዳንድ ሰዎች አላችሁ በሷ ወገን ያላችሁ የማይሆን ነገር የምታወሩትና አድቡ፣ ቢያንስ አድቡ በቃ። ሆነ ፈጣሪ ይመስገን። እናንተ የት ለኛ ሰጠች ተቀብለናለች። እልል በሉ። ኮሜንቱን 61 ሰው አላችሁ። እልል በሉ። የታላችሁ እህትና ወንድም ናችሁ ስትሉ የነበራችሁት? እሺ እህትና ወንድም ከመች ጀምሮ ነው የሚረጋገጠው? ቅንቅና ምከካም ማለት ነው። እያዳሜ እሺ የታላችሁ አጨብጭቡ። ስሙ እኔ ማን የጠራጠርኩ መቼ ማን ነው? ዝም በይ አንቺ። በተራተራና ወራ ጥንቸል ብር ላይ የሸናች ቀን ጥንቸል ያንን ቀን ጠረጥሩ። ወይኔ በላችሁ። ሱሱ ዌልካም። ሰላም እንዴት ናችሁ? ወይኔ ጉድ! ኧረ ሰኒ ናችሁ? ደህና ናችሁ? ቪዲዮች እንዴት እንደሳቁት ያንቺን ማለት አለ እኮ ምን ደነገጥኩ። የቡጉሩ ጉዳይም ጥያቄ የሆነብኝ አራተኛሽ መጠብቅስ አይደለም። ቡጉር የወጣ ማለት ነው። ቡጉር የወጣ አዲስ አበባ አብሮ ስለሚኖሩ ቡጉር አይወጣም። ቡታጅራ ሲመጡ ግዴታ አይሚም ግነጋሽያ ጋር ነው የምታደር። እሱም ሙሸጋ ስለምስት ነው ቡጉር የወጣ። ምንድነው ይቀመጡ እነሱ ገና 800 500 ይመጣል ቤቴ። ዜና ነው የዛሬ ደስታ አይገኝም። ሰው እንዴት ነው የመጣው? በእግዚአብሔር ሰኒ ጨፍሩ ወይ አሁን ማለት ነው ዶክተሮቹ ጥሩልኝ ማለት ነው። ይሄንን ነገር የሚያውቅ ብቻ ጥሩ። ይሄ የሰው ዴኒ ነው የአረንጓዴ ሳር የሚመስል ምንድን ነው? ሳር ይመስላል። ለምን ነው ይሄ? ለምን የሰው ፍቅር ይዞኛል። ምንድን ነው እንኳን አንቺ እኛ ያላገባ ነው ራሱ የምንም ማናውቀው ራሱ እናውቀዋለን። ይሄ የእርግዝና ምርመራ ነው እንዴ? ምንድን ነው አይደለም ሰኒ እና ታገባው እኔ እንደዚህ ነው እንዴ? ታኩታዳ አገባው እንጂ ባዮሎጂ አልተማርሽ? ባዮሎጂ ትምህርትም አልተማራችሁ? ምንድን ነው የምትሉ? ፊልም አናይ? ይሄ እንደዚህ አይደለም። ማቃኝ ነው እኮ ይሄ እኮ ሳር ነው። እሱ አያያዙ እንጂ በቀዩ በኩል ካረገሽ ሁለት መስመር ነው የሚያሳየው። በቃ እኝኛ አትበይ። እዛም እኝኝ እያሉ ነው። እዛ ተቃውሞ ተነስቷል። አንቺ እኝኛ አትበይ። በቃ እስከ ነገ ድረስ ታግዙ ጋይስ። የት ነው እስከ ነገ እንታገስና ከነገ በኋላ ላይ ተቃጠልኩ። እዛም ተቃጥጌ ነው የመጣሁት። እኔ እኮ ደስ ይለኛል፣ ግን ነገሩ ነው ወለሚን አይደለም ማሬ ስሚኝ፣ አንዱ ቦታ ምን ይላሉ? ልጅ አይሆንም መጀመሪያ ቀለበት ነው የሚቀድመው አሉ። ሆነ እሺ፣ ተከናወነ። ምን ይደረግ? እዚህ ህዝብ ይኸው ማሬ ቀለበት ካሉ እዚህ ጋር ልጅ ተወልዶ አንዴ አይሚና ብሩኬ ባልና እህትና ወንድም ናቸው ይላሉ።
እሱ ደግሞ የሆነ ነገር ሲያደርግ እንዲህ ነው ይላል። አረ ወይኔ መች ነው ካናታቸው ላይ የሚወርደው? መች ነው ከልጇ ላይ አንቺ እነሱ ለፊ ማረቴ መች ነው ቀለበት እኮ ቆይ አንድ ቀን እንደ ቦምብ ነው የምፈነዳው። ወሬ የሚያወሩት ይበዛል። እንደዚህ ነው ወሬ አትይስ ይባላል። እነሱ ደስ ያለ ቪዲዮ እዚህ መጡ፣ እኛም ደስ ማለት ነው እንጂ ደስ ማለት አለብን። እኔ አሁን 12 ሰዓትን በሰቀቀን ልቤ ባፍ ልትወጣ ነበር ስጠብቅ የዋልኩት። አሁን ድረስ እየቀለድኩ ነበርኩ። በስርዓት ስሙኝና እነግራቸዋለሁ ማለት ነው። እግዚአብሔር ምስክሬን፣ የዛሬ ቪዲዮ መጨረሻ ላይ በጣም መልእክት አለ። ምንድነው አትጥተ ነው ምናምን ስትል፣ አንተ እኮ ከጠጣ የአንተ ሰውነት ምንም አይሰራም ማለት ነው። ያቺ ደግሞ ምን እያለች ነበረ? ራስን አታውቅም ያን ነገር ስታረግ መልእክት አለ ማለት ነው። እግዚአብሔርን ቆም ብላችሁ ካሰባችሁ ከዛ አንተ አልተረዳችሁም እንጂ የዛሬ ቪዲዮ እግዚአብሔርን የሆነ ነገር ይዞ ነው የወጣሁት። ይሄ ነገር ደግሞ የእውነት አይሚ ያረገዘች ብላችሁ ማለት ነው። የእውነት አይሚ ያረገዛች ብላችሁ ጨረቃ ፋሚሊ እንትን ካላችሁ እስካሁን ድረስ አይሚ ማታ እናንተ ፕራንክ ነው ማለት ነው። ይሄንን ነገር ገባችሁ? አዎ አረገዘች እውነት ነው ካላችሁ የኛ ልጆች እንዲያረጉባችሁ ፕራንክ ነው ሌሎቹ ወዴንሶቹ ላይ ይጨርሱ። ሐራም የኛ ልጆች እንደ ሌሎቹ ወዴንሶቹ ላይ ይጨርሱ። እኔ እግዚአብሔርን በጣም ነው ደስ የሚለው፣ ግን ሌላው ሰው የሚያወራውን ቢጠነቀቅ ደስ ይለኛል። እኔ እስከዛሬ ልጅ እኔ ደስታ ነው እንደዚህ በቀላሉ እንደዚህ እንትን የሚሉ ሰዎች አይደለም። በቃ አሁን ብሩኬም ስምም እንደዚህ ብሩኬ ያረገና ሁሉም ተረድቻለሁ። በምን እንደመጣ በምን ሪስ የመጣ ተረድቻለሁ። ጨረቃ ትገባለሽ፣ ጨረቃ እኔ እወጣለሁ ትገባለሽ አለች እኮ ሲያደርግ ጨረቃ ሰኒ ቤት አስደርጊ አይሆንም። ቤት ባስራው ነይ ግቢ ጨረቃ እርግቤ ይያል አንድ ሰው እንዳይ እርግቤ የሰው ፍቅር ይዞታል። እሷ ቁጥር የዛዋች ነው ከታች የማ ፍቅር ነው የዛት። እሷ ደግሞ ያረገዙ መጀመሪያ ይውለዱ። አንቺ ደግሞ የምን ፍቅር? አረ እሷ እዚህ ቤት ያለው የሰው ፍቅር ነው። ስንት ደረሳ እየቆረጠች ነው እየቆጠረች ነው። ለማንኛውም ማለት ነው የእውነት በአይን ራሱ ለእናንተ ቢሆን ደስ ይለኛል። እግዚአብሔር በአይን ማለት ነው እናንተ ሸቃራ ማለት ዝም ብላችሁ አጨብጭቡ ማለት ፊሬው ያማረው ምን አገባችሁ? ቀለበት ሳያደርግ ወለደ፣ ምን ሲያደርግ ወለደ። እናንተ ምን ቤት ናችሁ? መብቱ ነው ባልና ሚስት ከሰጣች እናንተ። አረ ተረጋጉ። ሸቃላ ዋጠጡ ዋጠጡ ብያችኋለሁ። በማይመለከታችሁ ነገር ጥልቅ አትባሉ። አልሰጣችም፣ አልተሰበረም ገና ነው። ከተሰበረም ካረገዘችም ሆነ ተመረገዘች ዳገረገች። ምን አገባችሁ? ቀለበት ሳያስረገ አስረገዘ ዳገረገ። ምን አገባችሁ እናንተ? ቀለበት ነው ያስረገዛት፣ ቀለበት አይደለም እኮ እነሱ። እኔ ሸቃላ ነው ያልክ እንጂ ምን አብልክ ነው እንደ ዛሬ ስቄ መላቅም ያቺ ባብቻ እንኳን አላመጣችም። ዛሬ ፍንክት ብያለሁ። ወይ ሰኒ ደስ ብሎኛል። እውነት እናውራ ከተባለ እኔ ራሱ ደስ ብሎኛል። ቆይ ባለፈው ላይ ከመጣሁ ስንት ቀን ሆነዋል? በድንግልኛ ይሞታሉ አላለም? ጠፍቷል። ብጉሩ ራሱ እኮ ጠፍቷል። እዛ የሆነ ቤት ቢታየው ማለት ድብድብ ነው፣ ሊጣሉ ነው፣ ሊባሉ ነው ማለት ለምን እንደሆነ አላውቅም። ለምን እንደሚጣሉ ታውቂያለሽ? እርግዝናው አይሆንም፣ መጀመሪያ ቀለበት ይቀድማል። ምን አገባችሁ? አሁን እኮ ሰው እስኪ ራሳችሁ አስቡት እንጂ እናንተ ምን ቤት ናችሁ? ቢታረግዝም አይሚነት ቢታረግ እናንተ ምን ቤት ናችሁ? ቀን ጀምሮ ስንት ቀን ነው? ፈጣሪ ኧረ በእናታችሁ ሸቃላ ወደ ራሳችሁ
ሳኒ መምከር አለብሽ። ቃላን ምከሪ። እውነቴ ነው የሚለሽ። በጣም በዚህ ሰሞን አንቺ እኮ ተነበረበት ሰሞኑ እየተጨነቀ ስለሆነ ዛሬ ፈታ ይበሉ ብለው ነው። በቃ ስርዓት ይያይ እያንዳንዴ ተቃላ ዛሬ እኔ ማለት ነው የአንድ አመት ሳፍ በቃ ያቺ ሴትዮዋ እንኳን አላመጡም ዛሬ። እኔ የጠበቁ ዛሬ ዲኤን ይመጣል ብዬን ዲኤን የለም። የልጅ እርግዝና ነው የመጣ። ደስ ነው እርገጠው ወደ የምንም ዲኤን የለም። የምንም ልጅቷ እርጉዝ የለች ብቻ ማለት ተባለችው። ከዛ አይምና ብሩክ ያረገዙ መጡ። ከላስ በቃ ደስ ይበላችሁ። ደስ ይበላችሁ። በቀር እርገጠው የሚለውን ስክፈችው። እርገጠው እውነት ነው የምላችሁ። ካኑ ወለዱ አክስት ልታርገኝ ነው። ወንድሜ ሚስት አክስት እና እህት ልትሆኑ ነው እናንተ ማለት የአይሚት ነኝ የምትባይ ብሩኬት ነኝ የምትባይ ከካሙላ ማለት። ስለዛ አጨበጭቡ እናንተ። ደስ ብሎኛል። እንኳን መረቀሽ እልል በይ ያዳሜ እልል በይ። ከዛ ስንት ቀን አለች። አሁን እኔ ራሱ እቆጥራለሁ። ከዛ ተወልዳለች። ያረጉበትን ቀን ልትቆጥሪ ነው ወይ? ደስ ብሎኛል። እኔ ወላሂ አሁን ብራ በተሰበረ በዱ ወሬ አታውሩ። ወላሂ ሲጀመር እውነት ቢያረገው እስኪ እውነት